ዘንድሮ ልጆች ምን ጉድ ናችሁ? ራሴን አጠፋለሁ ማለት እንደው ዝም ብሎ ጨዋታ አረጋችሁት? ንገሪኝ ግድ የለሽ እናትሽ ማለት ነው። እንደው ምንድነው የገጠመሽ? ለምንድነው ራሴን አጠፋለሁ ያልሽው? እማማ የኔ ታሪክ እኮ እንዲህ በቀላሉ የሚነገር አይደለም። እናቴ ይህን ካወቀች ትሞትብኛለች። እኔ ደግሞ የእሷን ሞት ከማይ በሞት እመርጣለሁ። ግድ የለሽም የኔ ልጅ፣ መፍትሄ የሌለው ችግር የለም። ንገሪኝ ግድ የለሽ። እንደ እህቴ በማያት ጓደኛዬ በደረሰብኝ ክህደት ምክንያት ነው ራሴን ማጠፋው። እባክሽ አታልቅሽ እናቴ፣ እንባዬ ይፍሰስ። ጓደኛሽ ምን አርጋሽ ነው? እንዴት ማለት? በጓደኛዬ በደረሰብኝ ክህደት ስትይ? እሺ ከዛስ ምን ተፈጠረ? ምን አረገችሽ ልጄ? ኧረ አይከብድም። ዘና ብዬ ነው የሰራሁት። በጣም ቀላል ነው። እኔ እንኳን ትምህርቱ የሚሆንልኝ አይመስለኝም። ለምን ዛሬ ወተን አንዝናና ከዚህ ሙሉ እንደወጣ? አይ ይቅርብኝ፣ ላይብረሪ መግባት አለብኝ። እሱ የት ሄድብሻል? አንዳንዴ እንኳን ሪላክስ ማድረግ አለብሽ። እሱ ሴት ሄድብኛል። መጀመሪያ እናቴን ላሳርፋት ልጡራት፣ ከዛ መዝናናቱ ይደርሳል። ኡፍ አንቺ ድርቅ ካልሽ አልሽ ነው። ይሄን ሰው የማላይበት የት ልሂድ? ቆይ ለምን አንቺ ግልጹን አትነግሪው? ስንቴ ነገርኩት፣ ወደድኩሽ፣ አፈቅርኩሽ እያለ ይጨቀጭቀኛል። እኔ ደግሞ በዚህ ሰዓት ለእንደዚህ አይነት ነገር ቦታ የለኝም። እንዴት ናችሁ? ሄዱ አንዴ ብቻሽን እናናግርሽ። አንተ አልፈልግም ተባልክ አይደለ እንዴ? ምንድን ነው የምትሟዘዝባት? ይቅርታ፣ አንቺን አይመለከትሽም። ለምን አይመለከተኝም? ጓደኛዬ እኮ ናት። ሄዱ እኔ እኮ በጣም ነው ማፈቅርሽ። ከአንቺ ውጪ ምንም ነገር ማሰብ አልቻልኩም። እባክሽ ተረጂ። አትረዳም። ደግሞ ወደድኩሽ ስትል አታፍርም? ጓደኛዬ ትበዛብሃለች። ወንዶች ሁሉ አልቀው ምድር ላይ አንተ ብቻ ብትቀር ኤዱ አንተ አትሆንም። እንደዚህ አትበይ። በምን ልታከብሩ ይገባል። የሰው ልጅ ነው ሳሚ። ማፍቀር መታደል ነው፣ መፈቀር ደግሞ እድለኝነት ነው። ለምን አፈቀርከኝ አልልህም፣ ግን ምን ሄዱ? ግን አሁን ባለውበት ሁኔታ ፍቅር መጀመርም ሆነ ፍቅረኛ መያዝ አልፈልግም። ትምህርቴን መጨረስ አለብኝ። ተረዳኝ እባክህ። ኤዱዬ አልችልም። መቼም ተስፋ አልቆርጥም። እጠብቅሻለሁ። ሳሚያለሽ ገንዘቤን እየመዘዝኩ የምሰጥሽ ኤደንን በእጄ ታስገባታለሽ ብዬ ነው እንጂ ምን ነው የእርዳታ ድርጅት የሚመስል። ሳሚ የቻልኩትን ሞከርኩ። እሷ ምንም የሚሰማ አይደለም። ገንዘቤን ስትቀበይ እንደዛ ብለሻል። እኔ ጋር ጥሩ መንገድ አለ፣ እሱን እነግርሻለሁ። ከዛ ታደርጊዋለሽ። ምን ላድርገው? ይኸውልሽ ሁለት ምርጫ ሰጥሻለሁ። ትስማሚያለሽ? ምንድን ነው ምርጫው? ከጓደኛሽ ክብርና ከአባትሽ ህይወት። አልገባኝም። ይሄ መድኃኒት ለኤደን ሰጥተሽ በእጄ ታስገቢያታለሽ ወይስ አባትሽን ለመቅበር ትዘጋጃለሽ? የቀብር አስፈጻሚውን ወጪ ነው እሸፍናለሁ። ሳሚ አባቴ ይዞል ሌላ የፈለግከውን በሙሉ አድርግልሃለሁ። ከሆነ ጥሩ። ሌላ አማራጭ ልስጥሽ። ምንድን ነው? እስካሁን የወሰድሽው ገንዘብ ወደ 70 ሺህ ደርሷል። እሱን አሁን ስጪኝና እዚህ ጋር እንለያያለን። እንዴ ሳሚ ይሄማ አይሆንም። ኬት አምጥቼ ነው የምሰጥህ? ስለዚህ ይህን መድኃኒት ትሰጫታለሽ ማለት ነው። መድኃኒቱ ጤናዋ ላይ ጉዳት ያደርሳል እንዴ? አያደርስም፣ ያደነዝዛታል። ማለት አልገባኝም። ይኸውልሽ ይሄ መድኃኒት ተግባሩን ከጨረሰ በኋላ ከሰውነቷ ውስጥ ይጠፋል። እንዴት ነው የምሰጣት? ከሰጧት በኋላስ ምንድን ነው የማደርገው? መድኃኒቱን በሁለት መንገድ ትሰጫታለሽ፣ በምግብና በመጠጥ። ይሄኛውን ከምግብ ጋር ከሰጠሻት ከ30 ደቂቃ በኋላ ከፍተኛ የሆነ የውሃ ጥም ይልቀባታል። ከዛ ይሄኛውን በምጠጣው መጠጥ ውስጥ ትሰጫታለሽ። ከዛ ለ6 ሰዓታት ራሷን ትስታለች። ሳሚ እኔ በጣም ፈርቻለሁ። አትፍሪ፣ እኔ በቅርብ ርቀት እከተላቸዋለሁ። የሚጠጣውን ከወሰደች በኋላ እኔ ወስዳታለሁ። ደግሞ ለዚህ ስራሽ 200 ሺህ ብር እከፍልሻለሁ። እሺ ከዛስ ምን ተፈጠረ? ምን አረገችሽ ልጄ? ወይ በምን ኤዱዬ የት ነሽ? ከላይብረሪ ወጥቼ ወደ ቤት ሄድኩ። ምሳ በልተሻል? አይ አልበላሁም።
በቃ አትግቢ፣ ወደ ቤት አብረን እንበላለን። ይቅርብኝ፣ እማ ትጠብቀኛለች። ከእሷ ጋር ነው የምበላው። ኤዱ ሁሉን ነገር እምቢ ብለሽ ትችያለሽ? አብረን እንብላና ለማሚ ቴካዊ ተወስጅላታለሽ። በዚህ አጋጣሚ ማሚ ስለናፈቀች በዛ አገኛታለሁ። ዊህ በምኒ ከደረቅሽ ነው አይደል? እሺ የት ነው ያለሽው? እዛ የተለመደ ቦታ እየሄድኩ ነው። እሺ በቃ እዛው ጠብቂኝ። መጣሁ። እሺ ቆይ ዛሬ ምን ተገኝቶ ነው ልጋብዝሽ ያልሽኝ? ያው ባለፈው የታወቁት ዲያስፖራ ለአንዳንድ ነገር ይሆንሽ ብሎ ብር አስገብቶልኝ ነው። ለዛውም ለማሚ መድኃኒት ይገዛላታለን። አመሰግናለሁ ጓደኛዬ። ኧረ አታካብጂ፣ በራስሽ ምርጫ የፈለግሽበት ቦታ እጋብዝሻለሁ። እኔ እንጃ ለምን እንደው ጉሮሮዬን እያቃጠለኝ ነው። አልጠጣሽም እንዴ? ጠጥቻለሁ። ምንድን ነው ያቃጠለው? እሺ እዚህ ጋር ቁጭ ብለሽ ጠብቂኝ፣ ገዝቼ ልምጣ። ይቅር በይኝ ጓደኛዬ፣ ብሩ ስለሚያስፈልገኝ ነው አሳልፌ የሰጠሁሽ። አዎ ከኔ ጋር ነው። ማታ አስደስትሽ አይደል? በጣም ባለጌ ነሽ። እሺ አፈቅርሻለሁ ስትለኝ የነበረው ውሸትህን ነበር ማለት ነው? እኔማ አፈቅርሽ ነበር። አንቺ ነሽ ፍቅሬን ገፍተሽ ራስሽን ለዚህ ያበቃሽ። ቆይ ይሄንን በምን ታውቃለች? ዋናው የፊልሙ ደራሲ፣ ዳይሬክተር፣ ተዋናይ ማን ሆነ ነው? እሷ አይደለች አሳልፋ የሰጠችሽ? አሁን ወሬውን ተውና ከኔ ምን እንደምትፈልግ ንገረኝ። በጣም ጥሩ። እንደዚህ በስነ ስርዓት ስታወሪ ሁሉም ሰላም ይሆናል።
አንድ ከውጭ የሚመጣ ዲያስፖራ አለ። ፎቶሽን አይቶ በጣም ወዶሻል። ከ4 ቀን በኋላ ይመጣል። ከሱ ጋር ቆንጆ ምሽት ታሳልፋለች። ስራ ፈጠራ ማለት ይሄ አይደል? በፍጹም አላደርገውም። ይሄን ከማደርግ ሞቴን እመርጣለሁ። እሺ ጥሩ። ካልተስማማሽ እጄ ላይ ያሉትን ፎቶና ቪዲዮ በሁሉም ሶሻል ሚዲያ ለቀዋለሁ። የዚህ ከተማ ሴሰኛና ሱሰኞችን አፍ መፍቻ ነው የማደርግሽ። ይሄን ውብ ገላሽ ማንም አስቢ። ይሄ ፎቶና ቪዲዮ እናትሽ ጋር ሲደርስ እንደ ክላሲካል የምታዳምጪው የእናትሽ ሳል ተጨምሮበት ወዲያውኑ ነው የምትሞትልሽ። ሳሚ በእናትህ ይሄንን አታድርግ። ጥሩ 3 ቀን ሰጥቼሻለሁ። በዚህ 3 ቀን ውስጥ ሀሳብሽን ቀይረሽ ወይ በራስሽ ላይ ውርደትን ወይ በእናትሽ ላይ ሞትን ፈርደሽ ጠብቂኝ። ከ3 ቀን አንዲት ደቂቃ አልጨምርልሽም። ደህና ሁኚ። ምን አይነት ጨካኝ ነች! እንዴት ጓደኛዋ ላይ እንደዚህ ታደርጋለች? የሰጠኝ 3 ቀን ብቻ ነው። ካልሆነ ቪዲዮን ይለቀዋል። አይለቀውም፣ ግድ የለሽ። በሆነ መንገድ እንቀበለዋለን። ቪዲዮውን ከስልኩ ውጪ ሌላ ቦታ ያስቀመጠ ይመስልሻል? አይመስለኝም። ሌላ ኮፒ ያደርጋል ብዬ አላስብም። ማሚዬ አንድ ሀሳብ አለኝ፣ ቪዲዮውን የምንቀበልበት። ምንድን ነው ቤትዬ? ከዛ በፊት ግን ስለ ጓደኛሽና ስለ እሱ ደካማ ጎን ትነግሪናለሽ። ጓደኛዬ ገንዘብ በጣም ትወዳለች። እሱስ? እሱ ደግሞ ሴት በጣም ይወዳል። ማሚዬ አሁን ዳኒ በጣም ያስፈልገናል። ደውይና ጥሪ። ለምን ቤትዬ? እሱ ሲመጣ እናወራበታለን። አሁን ግን ጊዜ የለንም። በእናትሽ ደውይለት። እሺ። ማይመጣ ጉድ እኮ የለም እናንተ። እንደው ምን ጉድ ነው? እንደው ምን ጉድ ናችሁ? ዳንኤል በስልክ እንደነገርኩ እቺ ልጅ በጓደኛዋ ተክዳ እራቁቷን በቪዲዮ ነው ያንስተዋታል። ይኸውልህ ነው የምታለቅስ ያለ። እንደው ጓደኛዋ የትም ተፈልጋ በህግ መጠየቅ አለባት። እኔ ደግሞ ለሳጀና በራ ደውዬ ነግሬዋለሁ። አደራ ይሄን አፈላል። እኔ እንደው አታልቅሽ እኮ ነው የምልሽ። ይለቀቅ ምን ይመጣል? ሙች ምን ይመጣል? እንዲያውም ይኸውልሽ ላይክ ሸር እያደረግሽ ትለቂዋለሽ። ምን ይመጣል? እስኪ አትሞች ምን ይመጣል? እንዲህ እያደረጉ እንደው ብር ካላመጣችሁ ይላል ነውር አይደል? እንዴት ያለ ጨዋታ ነው የተጀመረው? ከሁሉ በፊት መጀመሪያ ቪዲዮውን መቀበል አለብን። አረ ምንም አያስቡም ማማ። እኔ እኮ ሲአይኤ እና ሞሳድ ጋር ናና ተቀጠር ተብዬ ነበር። በብር ስላልተስማማን ነው የተውኩት። ዳኒ አሁን በዚህ ሰዓት ይቀለዳል? አሁን ወደ መፍትሄው እንግባ። አረ ማማ ምንም እንዳያስቡ። የልጅቷን ነገር ለኔ ተውልኝ። ይሄ ሙዝ ልጦ የመብላት ያክል ለኔ ቀላል ነው። ባይሆን ሰውየው ሴት ይወዳል ነው አይደል ያላችሁ? አዎ ሴት በጣም ይወዳል። ስለዚህ እሱን ለማጥመድ አንድ ሴት ታስፈልገናለች ማለት ነው። አንተ ደግሞ እንደት ያለ ነገር እንጣል። አሁን በዚህ ሰዓት ይሄን የምትሰራ ሴት ከየት ትመጣለች? ምንድነው እሱ? እኔ ሴት አልመስላችሁም እንዴ? አይሆንም። እቺ ደግሞ ተንከሰስ የሆነች። አሁን ይሄን ታስቢያለሽ? የሆነ ነገር ቢያረግሽስ? ለእሱ አታስቢ ማሚ፣ እጠነቀቃለሁ። ደግሞ ዳኒም ስላለ ይጠብቀኛል። ይሄ ነገር እኔ ላይስ ቢደርስ ብለሽ አስቢ። ለእሱ እንኳን ምንም አያስቡም ማማ፣ እኔ ያለሁላት። ወይም ደግሞ ካልሆነ የሚጠብቃት እኔ ሌላ ሰው አዘጋጃለሁ። እሰይ ተባረክ ብሩክ። አንተ ማለት እኮ የሴቶች እንደው ወንድም ነህ። አንተ መከታ ነህ ዳንዬ። ሙት ብሩክን በቃ አሳረፈኝ። ይኸው ወንድም አገኝሽ በቃ። ታዲያ ኮሚሽንስ? አንተ ኮሚሽን ትላለህ? እንደውም ይልቀቀው። ለሱ ለምን አንሰጠውም? ይልቀቀው። ዝም በል። አረ ማማ ስቀልድ ነው። እኔ እንዴት ከእንደዚህ አይነት ነገር ላይ ኮሚሽን ወስዳለሁ? ስቀልድ ነው በቃ። አሁን በዚህ ሰዓት ይቀለዳል። ልጅቱ እያለቀሰች። እሺ እንግዲህ እንዴት ታረግ? በቃ አሁን ምን እናደርጋለን መሰለኝ? እሺ ስማ አንተ
ያለመደብኝን በእግሬ የምታስኬደኝ መኪናዋን አላሰራልኝም እንዴ? ስንት? ስማ ለ300 ሺህ ብር ብዬማ 15 ቀን ሙሉ አልጠብቅም። ባይሆን እስከዛ ድረስ እኔ ሌላ መኪና ገዛለሁ። እንዴ ስማ 300 ሺህ ብሩን እልክልህና ያቺኛዋን አሰርተ ለራስህ ትወስዳታለህ። ቻው በቃ። ምን ባክሽ አንዱ መኪና አሰራ ብዬው ለዚች ለማትረባ ለ300 ሺህ ብር ብሎ ዛሬ ነገ እያለ በእግር ያለመደብኝን እኮ አስኳተነኝ ባክሽ። አንዳንዴ በእግር መሄድ ለጤንነት ጥሩ ነው። ምን ለሱ ብቻ ያው እንዳንቺ አይነት ቆንጆም ያገናኛል። ለማንኛውም እንተዋወቅ፣ ዳኒ ይባላሉ። በእምነት እባላለሁ። ቀለል አድርጋ አንተ በሚል ፍሬ ይችላል። ታዲያ ትውውቃችንን በማስመልከት ሻይ ቡና ብንልስ? በዚህ ሰዓት ሻይ ቡና ባይሆን ብላክ ሌብል። ታዲያ ምን ችግር አለው? እኔ ደስ ይለኛል። በይ ራይድ ጠርተን እንሂድ። ሄሎ አንተ ደላላ፣ ስንት ቀኔ ነው ቤት ፈልግልኛል? እንደውም ተው እኔ ሌላ ሰው ፈልጋለሁ። አንቺን የመሰለ ስትናደድ ያምርባል። ምን ፈልገሽ ነው? ምን እባክህ የሚከራይ ቤት ፈልጌ ደላላው ከዛሬ ነገ እያለ አቆየብኝ። ኧረ አታስቢ፣ ትክክለኛ ሰው ጋር ነው የመጣሽው። እኔ የምትፈልጊውን ቤት አገኛልሻለሁ። የምርህ ነው? የምር በጣም ነው የማመሰግነው። ደግሞ እንዴት ነው የምታምረው። ከተመችሽ ዛሬ አብረን ጊዜ ብናሳልፍ ደስ ይለኛል። ደስ ይለኛል። ቤቱን እናግኝና ፈታ እንላለን። እኔም ደስ ይለኛል። ነቃችሁ? እንኳን በሰላም ነቃችሁ። አልገባኝም። ማነው እዚህ ያመጣ? ውይ አልገባኝም። ማነው እዚህ ያመጣ? አንተን ከዚህ ከማምጣት ይልቅ ስማ ሴት ልጅ አደንዝዞ ራቁት ከመቅረጽ እኮ አይበልጥም። ልንገርህ አንተ እንደው ምን ክፉ ነህ? እናት የለህም? እህት የለህም? አንቺስ ብትሆኚ ጓደኛ ተብለሽ እንዲህ ጓደኛ መካዱ ምንድን ነው ጥቅሙ? ንገርኝ እስኪ። ምን ክፉ ናችሁ? እንደው ምን አይነት በዓልና ምን አይነት ነገር ነው ይዛችሁብን የመጣችሁ? ቪዲዮውን ስላጠፋው ነው። ምን የምታስፈራራበት ነገር የለህም። ጀሞ ፖሊሶቹ ውጭ እየጠበቋችሁ ነው። ትወጣላችሁ ወይስ እዚህ መተው ይሰዷችሁ? በቃ አሁን እንደተከበራችሁ ቤት ይለቃችሁ። ተነሱና ተተና አስወጣልኝ። አይው ቆሟል እኮ ነው የሚለው ፖሊሶቹ። ስጣቸው ውሰድ። በቃ ማንም ከህግ በላይ አይደለም። ይሄው የትም ቢሽሮቆልህ ማምለጥ አትችልም። በቃ ውሰድ። ሁለተኛ እንዳይደግም ነው የሚሆነው። ውሰድ እንጂ አድርስ። ተቀምጥ መጥ እንደው ምንስ ምን አረጋለሁ? አብሬ ነው መሄድ ነው። በእውነት ምን እንደምላችሁ አላውቅም። በጣም ነው የማመሰግነው። ችግር የለም የኔ ቆንጆ። ደግሞ ይኸውልሽ ለወደፊት መጠንቀቅ ነው ያለብሽ። ማንንም አትመኝ። ጓደኛም ቢሆን ይኸው እንደዚህ ነው የሚሰራው። ዳንዬ እንደው አንተ ናልሳል ናባቲ አንተ እሙት አንዳንድ ቀን እንዲያስከፋኝን ያል ጠቀምከኝ እናቴ። ምንም አይደለ ያሰቡ ግድ የለም ግን እንደው እቺ ነገር ግን ደስ ትላለች። እቺ ስንደለው እንደው ከዚህ በኋላ ስሜም ዳኒ አይደለም። ማን ይባል? ሰላዩ ዳኒ። ኮሚሽን እያልከኝ ሰላይ ስለሆንኩ ኮሚሽን የለም እኮ መጥቶም